የአፍሪካ ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪዎች። ሰላም አድማጮቻችን እንዴት ናችሁ? አፍሪካ ዋንጫን የተመለከቱ የተለያዩ ዝግጅቶችን በስፖርተኞች ግለ ታሪክ እያቀረብን መሆናችን ይታወቃል። በዚህ ዝግጅት ደግሞ በአፍሪካ ዋንጫ የምንጊዜውም ከፍተኛ ጎል አስቆጣሪዎችን ይዘን ቀርበናል። ሃሚንግ ስፖርት ነው። አብራችሁን ቆዩ። የአፍሪካ ዋንጫ በርካታ ከዋክብቶች ደምቀው የታዩበት መድረክ ነው። በሀገራት መካከል ያለው ተቀናቃኝነት፣ አይረሴ ገጠመኞች፣ በደጋፊዎች የተሞሉ ስታዲየሞችና ሀገራቸውን ለክብር ያበቁና ታሪክ የጻፉ ተጫዋቾች በአፍሪካ ዋንጫው ላይ ታይተዋል። የአፍሪካ ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪዎችም የአህጉሪቷ የእግር ኳስ ታሪክ አካል ናቸው። ካሜሩናዊ ኮከብ ሳሙኤል ኤቶ 18 ጎሎችን በውድድር ላይ በማስቆጠር የቀዳሚነት ስፍራን ይዟል። ሳሙኤል ኤቶ 10 ጎሎችን ያስቆጠረው በ6 የአፍሪካ ዋንጫዎች ላይ ነው። እንደ አውሮፓውያን አቆጣጠር በ2006 እና በ2008 በተካሄዱ ውድድሮች ላይ ኮከብ ግብ አስቆጣሪ ሆኖም አጠናቋል። ሁለት ጊዜ ደግሞ የአፍሪካ ዋንጫን ከካሜሮን ጋር አንስቷል። ኮትዲቫሪያዊ ላውረን ፖኩ 14 ግቦችን ከመረብ ላይ በማሳረፍ ሁለተኛ ደረጃን ይዟል። ተጫዋቹ ግቦችን ያስቆጠረው በሁለት የአፍሪካ ዋንጫዎች ላይ ነው። ፖኩ እንደ አውሮፓውያን አቆጣጠር በ1970 በሱዳን አስተናጋጅነት በተካሄደው 7ኛው የአፍሪካ ዋንጫ ኢትዮጵያ ላይ 5 ግቦችን በማስቆጠር በአፍሪካ ዋንጫ ታሪክ በአንድ ጨዋታ በርካታ ጎሎችን ከመረብ ላይ ያሳረፈ ተጫዋች ክብረ ወሰን ባለቤት ሆኗል። ናይጄሪያዊ ራሺድ ያኪኒ በ20 የአፍሪካ ዋንጫ ጨዋታዎች ላይ 13 ግቦችን በማስቆጠር ቀጣዩ ደረጃ ላይ ተቀምጧል። ራሺድ ያኪኒ እንደ አውሮፓውያን አቆጣጠር በ1994 የተካሄደውን የአፍሪካ ዋንጫ ያነሳ ሲሆን የውድድሩም ከፍተኛ ግብ አስቆጣሪ ነበር። ግብፃዊው ሐሰን ኤል ሻዝሊ በ8 ጨዋታዎች 12 ግቦችን ከመረብ አገናኝቷል። ይህም በአንድ ጨዋታ በአማካይ 1.50 ግቦችን ከመረብ ላይ ያሳርፏል እንደማለት ነው። ይህም በአፍሪካ ዋንጫ ታሪክ ውጤታማው አጥቂዎች ከሚባሉት ተርታ እንዲሰለፍ አድርጎታል። ኤልሻዝሊ በሁለት የአፍሪካ ዋንጫዎች ፍጻሜ ላይ ሃትሪክ የሰራም ብቸኛው ተጫዋች ነው። ካሜሩናዊው ፓትሪክ ምቦማ፣ ግብፃዊው ሆሳም ሐሰን እና ኮትዲቫሪያዊ ዲዲየር ድሮግባ በተመሳሳይ 11 ግቦችን ከመረብ ላይ በማሳረፍ ተከታዩን ደረጃ ይዘዋል። ፓትሪክ ምቦማ በአፍሪካ ዋንጫ ባደረጋቸው 17 ጨዋታዎች 11 ጎሎችን ከመረብ ላይ አሳርፈዋል። ሆሳም ሐሰን እና ዲዲየር ድሮግባ በአፍሪካ ዋንጫ 21 ጨዋታዎችን አድርገው በተመሳሳይ 11 ግቦችን ከመረብ ላይ አሳርፈዋል። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት እየተካሄደ የሩብ ፍጻሜ ውድድሮች ተጠናቀው ግማሽ ፍጻሜ ውድድር ላይ ደርሷል። አድማጮቻችን በአፍሪካ ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪዎች በሚል ያዘጋጀነው ዝግጅት ይህንን ይመስላል። በሌላ ሃሚንግ ስፖርት ዝግጅት እንገናኛለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ። እንደዚሁም ሼር በማድረግ ለሌሎች አጋሩ። መልካም ጊዜ